ሶስት ሱቅ የነበረ ልጅ ነኝ ኢትዮጵያ ያው የሚያውቃሉ አንዳንድ ዲያስፖራ ከውጭ ሀገር ሲመጣ ወደዚህ ሀገር የሚመጣው መጠጥ ቤት ይሄዳል በሴቶች ሲጫወት ይሰነብታል ከዛ ወደ ሀገሩ ይሄዳል ሴቶቹ ቺፕ ስለሆኑ አይደለም ድህነት ነው በድህነታቸው ላይ ነው አድቫንቴጅ እየወሰደ ያለው ለዚህ ነው እንዴ ተሰደዱት ለዚህ ነው እንዴ ከሀገር ወጥቶ ይሄዱት ለዚህ ነው እንዴ ያን ሁሉ ሰዓት የሚሰሩት ለዚህ ነው ህይወትን የማላምናት ለዚህ ነው መኖር የሰው ስም ብቻ ነው የምለው ኢትዮጵያ ማልሰራውን ስራ እዚህ ሀገር መጥቼ ሰርቻለሁ ውጭ ሀገር ማለት ሁሉን ነገር ያሟላ ምርጥና ዘመናዊ እስር ቤት ማለት ነው ነጥብ 4 ነጥብ አለቀ እንዲ ወዳና እንዲ ወዳይ አየውተናይ ከመንገዱ ላይ ያመላነዋል ከደጅን ጎተምን እግሪ በጎዳና ልብ በሰመን ዋዋ ማረኝ ገናዬዋ ኢትዮጵያ ማልሰራውን ስራ እዚህ ሀገር መጥቼ ሰርቻለሁ እዚህ ሀገር ኢትዮጵያ ላይ ምግብ ቤት ዞር ብዬ ገብቻ አይቼ ሰርቻለሁ እዚህ ሀገር ወርክ ፐርሚት እስኪመጣልኝ ሰዓት ድረስ 16 ሰዓት አውራጣቴ እስኪያብድ ድረስ ሩዝ ዝቅ ለምን ሰራ ልንገር ለምን ሰራ የትኑራለሁ I don't answer for you ሶስት ሱቅ የነበረ ልጅ ነኝ ኢትዮጵያ ያው የሚያውቃሉ እንደዛም ሆኖ እዚህ ሀገር መጥቼ አፍኒ እንዳለው ከመሬት ተነስቼ ኖሬያለሁ ከመሬት ተነስቼ ማለት ያው ከስክራች እንደምትሉት ማለት ነው ስለዚህ አሜሪካን ማንንም ሰው ማደግም ከፈለክ ታድጋለህ አፍኒ እንዳለው መውደቅም ከፈለክ ትወድቃለህ መማርም ከፈለክ ትማራለህ ብዬ አምናለሁ ኢትዮጵያና ከአሜሪካ ለኔ ነው አሁንም ለኔ ኢትዮጵያ ይበልጥብኛል ዛሬ በጣም በቃ ማውራት ራሱ እስከሚያቀተኝ ድረስ ነው የደከመኝ 5 ፔሸንት የነበረኝ እንቅልፍ ያልመጣም ግን ሰውነቴ I think ደነዘዘ or I don't know ምን እንደተፈጠረ እስቲ ንገሩኝ አልቅሽ ነው ያለኝ ዛሬ የምር አልቅሽ ድካም ሊኖር ይችላል ደግሞ ትልቁ ዓላማ ህዝብን ማገልገል ከሆነ ወይም በእናንተ የህክምና ቋንቋ ህሙማን መርዳት ከሆነ ይሄን ያህል ተስፋ የሚያስቆርጥ ነገር የለም ኢትዮጵያ ውስጥ የጤና ኬላ ሰራተኞች ገጠር ወርደው ነው የሚሰሩት ይሄ የህክምና ባክግራውንድ ያለ ሰው ያውቀዋል እዚህ ደግሞ እንግዲህ የተሻለ ፋሲሊቲ ውስጥ ሆነን ብዙ ቴክኖሎጂ የተገጠመለት ሆስፒታል ውስጥ ሆነን ነው የምንሰራውና ይሄን ያህል የሚጋነንም ነው ብሎ መውሰድ ደግሞ ተገቢ አይመስለኝም ወደርንም ጠላንም 12 ሰዓት እንስራ 6 ሰዓት ዕውቀትና ጉልበታችንን ስንሰጥ ዶላር ስለምናገኝ ብቻ ነው ለዚህ ደግሞ ወጣት የሆነ ሰው ጊቭ አፕ ማድረግ የለበትም እስቲ ንገሩኝ እውነት አንዳንድ ጊዜ በሉ ያላችሁ ቀን አለ ሰላም ጤና ይስጥልኝ ክቡራንና ክቡራት የቢችላን ኢትዮጵያ ተከታታዮቻችን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ ፕሮግራማችንን ጀምረናል አብራችሁን ቆዩ በጣም ጎበዝ ልጅ አለችኝና እንትን ነው ጭንቅላቷ ፈጣን ነው ድሮ ባቄላ ስጋን ይተካል ይላል ቤተሰቡ ወይ አስተማሪ ስጋን ነኝ ባቄላ እና ሁሌ ቢማማይ ይሄ ባቄላ ስጋን ይተካል አልኳት ብልጥናቸው ልጆች በእውነት ነው የምልህ አባዬ ይሄ ስጋን ይተካል አለችኛው ለምን ታዲያ ቆዳውን አሸጡትም ማለት ነው ለዚህ ነው ህይወትን የማላምናት ለዚህ ነው መኖር የሰው ስም ብቻ ነው የምለው ለዚህ ነው አለው ማለት ነውር የሚመስለኝ ለዚህ ነው ሳለን እንከባበርና ሞትን እንቅደመው የምለው ኢትዮጵያኖች አሜሪካ መተን 16 ሰዓት እንደምንሰራው ኢትዮጵያ እንሰራለን መጀመሪያ ስራው አለ ወይ አለ የለም ስራው የለም አሁን ምን አለ መሰለህ ኢትዮጵያ መተን I'll challenge you አሜሪካ ሀገር ሲስተሙ የተመቻቸ ይሆነልን አንተ እንዳልከው ሲስተሙ የተመቻቸልን የሆነው
ሲስተም ስላለ ነው። ፖለቲካ ፓርቲ ተቀየረ አሉት። እኔ የምነግርህ ነገር ምን መሰለህ? ሰራዊት አለን ያለው እኔ ከራሴ ጭምር ነው የምነግርህ። ኢትዮጵያ ማልሰራውን ስራ እዚህ ሀገር መጥቼ ሰርቼዋለሁ። እዚህ ሀገር ኢትዮጵያ ላይ ምግብ ቤት ዞር ብዬ ገብቼ አይቼ ሰርቼ አላውቅም። እዚህ ሀገር ወርክ ፐርሚት እስኪመጣልኝ ሰዓት ድረስ 16 ሰዓት አውራጣቴ እስኪያብጥ ድረስ ሩዝ ዝቅ ለምን ሰራ? ልንገርህ ለምን ሰራ? የት እኖራለሁ? I don't need the answer for you. Please tell me why you do that. የት ነገረ የት እኖራለሁ? ያኔ እናንተ ደብል ይላል በቀጣችሁ ናችሁ እንደ አፍኒ እኔም የራሴን ነው የምናገረው። የማንንም ስሜት ለማንጸባረቅ ምናምን አይደለም። እውነት ነው አፍኒ እንዳለው ማለት እንደዚህ ዝቅ ያለ ኑሮ or እንደዚህ ያለ ኑሮ አይደለም እኔም የኖርኩት። በትክክል የራሴ ክፍል ኖሮኝ ባኞ ቤት ብዙ ነገር ኖሮኝ ኖሬያለሁ። የራሴንም ስራ በደንብ ሰርቼ መጥቻለሁ። የራሴ ሶስት ሾፒንግ የነበረኝ ልጅ ነኝ። ሶስት ሱቅ የነበረኝ ልጅ ነኝ ኢትዮጵያ። ያው የሚያውቁ ያውቃሉ። እንደዛም ሆኖ እዚህ ሀገር መጥቼ አፍኒ እንዳለው ከመሬት ተነስቼ ኖሬያለሁ። ከመሬት ተነስቼ ማለት ያው ከስክራች እንደምትሉት ማለት ነው። ስለዚህ አሜሪካን ማንም ሰው ማደግም ከፈለክ ታድጋለህ። አፍኒ እንዳለው መውደቅም ከፈለክ ትወድቃለህ፣ መማርም ከፈለክ ትማራለህ ብዬ አሁንም ለኔ ኢትዮጵያ ይበልጥብኛል ማለት አሜሪካ ምንም አላደረገልኝም ሳይሆን አሜሪካ ደስ የሚለኝ ነገር ከአሜሪካ አለ። የሆነ ስራ ስትፈልግ ተያዥ የሚባል ነገር የለም። ሶሻል ሴኩሪቲ ይጭነቀው ያለሽ ክሬዲት ይጭነቅ፣ መኪናም ለመግዛት ቤትም ለመግዛት ምንም ያ ነገር የተመቻቸ ነው። ግን እንደዛም ሆኖ ያም በእዳ ነው የምንገዛው። ለምን ካልሰራን እንነጠቃለን። ካልሰራን ሶሻል ሴኩሪቲያችን ይበላሻል። ስራም እንዳናገኝ እንሆናለን። ብላክ ሊስት ኢትዮጵያ ግን የሆነ ነገር ቢበላሽብሽ የሆነ ቦታ ሄድሽ መስራት ትችላለሽ፣ መቀጠር ትችላለሽ፣ የሆነ ነገር መሞከር ትችላለሽ። በዚህ አጋጣሚ አንድ ነገር ልናገር። እኔም ወንድም ያርፈው የሰማው ስራ ይወጣል ማለት የዚህን ያህል ከባድ አሜሪካ እንዳለው እሱ የሆነ የሚያዝናናሽ ሰው ያስፈልጋል፣ የሆነ የሚይዝሽ ሰው ያስፈልጋል። ባህልን የመሰለ ነገር አሁን ቅድም መስቀሉ ያለውን ነገር እኔም ደግፌያለሁ፣ አፍኒ ያለውንም ደግፌያለሁ። ለምን እዚህ ጎረቤት እንጀራ ይዘሽ ብትሄጂ ወጥ የሚያደርግልሽ ሰው ኢትዮጵያ ሰው ስለ ማርያም ብትይ ዝም ብሎሽ አያልፍም። እውነት ነው። ልጆቻችንን ደህና ትምህርት ቤት እናስተምራለን፣ እኛ ደህና ስራ እንሰራለን። ወተን አንድ ሁለት ስራ መኪና ደህና መኪና እንይዛለን፣ ደህና ቤት ገዝተን እንኖራለን። ያ ላይፍ ነው ብያለሁ። ላይፍ ማለት ለሰው ልጅ ሰው ሪል ሰው። ስለዚህ እኔ እውነት ለመናገር ለኔ እግዚአብሔር ቢያሳካልኝ ላይፍ ኢትዮጵያ ቢኖር በጣም ይስለኛል። እዚህ የምናያቸው በአሜሪካን ሀገር በተለይ በሰንሰለት የቴሌቪዥን ድራማ ላይ የምናውቃቸው ታዋቂ አርቲስቶች ናቸው። በተለያየ ሙያ ዘርፍም አሜሪካን እየኖሩ ቢገኝም ማለት ነው። ስለ ኑሯቸው ኢትዮጵያ ስለነበራቸው ሁኔታ እና ኑሮ በአሜሪካ ወይስ በኢትዮጵያ የሚለውን የተለያየ ሀሳብ ይዘው ሲሟገቱ ሰምታችኋል። እናንተስ ምን ትላላችሁ? አብዛኛው በሚባል ደረጃ ራሱን የቻለ ጥናት ይፈልጋል። ነገር ግን ይሄ ትውልድ ስደትን ይመርጣል። የተማረውም ያልተማረውም ያለውም የሌለውም ከፍተኛ ቦታ ላይ ያለውም ዝቅተኛ ቦታ ያለውም መሰደድ ይፈልጋል፣ መውጣት ይፈልጋል። ለምን? ስደት በኢትዮጵያ ከመቼ ጀምሮ ነው የተጀመረው? በፊውዳሉ ዘመን ምናልባት በንጉሱ ጊዜ ለትምህርት ወደ ተለያዩ ሀገራት የወጡ ወገኖቻችን እንደነበሩ ይታወቃል። ዓላማውም ተምረው ያሳደጋቸው ማህበረሰብ ለመቀየር እንጂ ካለው የፖለቲካዊ ችግሮች ምክንያት በመነሳት በደርግ ከ1967 ጀምሮ ያው እንደሚታወቀው ቀይ ሽብር፣ ነጭ ሽብር እየተባለ ብዙ ምሁራን በሚባል ደረጃ ያጣንበት በህይወት የተረፈውም ደግሞ በተለያዩ ጎረቤት ሀገራት አድርገው ስደትን የመረጠበት ሁኔታ እንዳለ ይታወቃል። ይሄ የኢትዮጵያ ታሪክ ነው። ስቲል ግን ያ ስደት አለ። በሰላማዊ መንገድም ቢሆን በኢትዮጵያ የቦሌ ዓለም አቀፍ የአየር መንገድ በኩል ያው በህጋዊ መንገድ ትወጣለህ። ሰው ወደ ተለያየ ሀገር ሲሄድ የየራሱ ምክንያትና ሁኔታዎች አሉት። ስለዚህ በስደት ዓለም የኖሩ ወገኖቻችን ከሚያስተላልፉት መልእክት
ስንነሳ እናንተ ምን ትላላችሁ? ምንድነው የእናንተ ፊሊንግ? እንግዲህ እንደምታዩቸው የኖሩበትን ህይወት ነው እየነገሩን ያለውና እንደ ሀገር ብዙ ጊዜ ከኢትዮጵያ ወጥተን ነው ስለ ሀገራችን የምንጨነቀው የምናስበው። አንዳንዶቻችን ደግሞ ሀገር ውስጥም እያለን ሀገር የሚናፍቃን ጊዜ አለ። ያለ ምን ሆነ? የሰላም ሁኔታ ነው? የኑሮ ውድነቱ ነው? ምንድነው? ድህነቱ ነው? ሁላችንም ራሳችን ልንጠይቅ የሚገባ ጉዳይ ነው። ውጭ ሀገር ማለት ምንድነው ለእናንተ? መሲ አራዳው እንዲህ ይለናል። አብራችሁን ቆዩ። ውጭ ሀገር ማለት ሁሉን ነገር ያሟላ ምርጥና ዘመናዊ እስር ቤት ማለት ነው። ነጥብ 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 4 ነጥብ አለቀ። ወይዚሁ ሀገሬ እንዳልክ ምቾትህን ጠብቀህ እንደቆዘምክ ትኖራለህ፣ ወይም ሀገር ገብተህ መቼ ነው ከዚህ ሀገር የምወጣው ትላለህ። እንዲህ አይነት ምርጫ የሌለው ምርጫ ውስጥ እኮ ነው መንፈሱ የከተተን ጎበዝ። ዲያስፖራ ማለት ምን ማለት ነው? ዲያስፖራ ማለት ሀገሩ የወጣ የተሰደደ ወይም በሌላ ዓለም የሚኖር ማለት ነው። ብዙ የዲያስፖራ አባላትን አይመለከትም። አንዳንድ ዲያስፖራ ከውጭ ሀገር ሲመጣ ወደዚህ ሀገር የሚመጣው ገንዘብ አጠራቅሞ በቃ ያቺ መዝናኛውን ጊዜ ይዞ መጠጥ ቤት ይሄዳል፣ በሴቶች ሲጫወት ይሰነብታል፣ ከዛ ወደ ሀገሩ ይሄዳል። ሴቶቹ ቺፕ ስለሆኑ አይደለም፣ ድህነት ነው። በድህነታቸው ላይ ነው አድቫንቴጅ እየወሰደ ያለው። በድሃ ሰውነት ላይ በድህነት ባስቸገራት ምስኪን ሴት ላይ አድቫንቴጅ ለመውሰድ ሰው 1 ዓመት ሙሉ ሰርቶ ሴቭ አድርጎ ይመጣል። ለዚህ ነው እንዴ የተሰደዱት? ለዚህ ነው እንዴ ከሀገር ወጥተው የሄዱት? ለዚህ ነው እንዴ ያን ሁሉ ሰዓት የሚሰሩት?